90 minutes, just one fleeting hour and a half stands between Arsenal and a Wembley final. William Saliba. Madueke's ball, and it was Hincapié urged to shoot! On this one has got away from Malo Gusto. Martinelli can turn and shoot. Able to take aim. And beaten clear. Fernandez's corner out only as far as Cucurella. Zubimendi can tee one up for Gabriel. Hand side. And it's going to fall for Kai Havertz against his former club. Havertz for Wembley. መድፈኞቹ በዌምብሌይ ይገኛሉ። እንደ አውሮፓውያን አቆጣጠር በ1993 ለመጨረሻ ጊዜ ያነሱትን የሊግ ካፕ ዋንጫ ለማንሳት ለፕሪሚየር ሊግ እና ለቻምፒየንስ ሊግ ክብሮች ለላቁ ዋንጫዎች ማሟሻ አይን መግለጫ ድል ለመቀዳጀት በዌምብሌይ ይገኛሉ። ካይ ሃቨርትዝ ብዙ ማራኪ ያልነበረውን የመልስ ጨዋታ በሽፍራፊ ሰዓት ጎል ድባቡን ለወጠው። አርሰናል ቼልሲን በድምር ውጤት 4-2 ረታ። እና መድፈኞቹ የዘንድሮ ጥንካሬያቸውን ሌላ ገጽታ አሳዩ። የአርሰናል የሊግ ካፕ የግማሽ ፍጻሜ እርግማን ተደመደመ። 4 የግማሽ ፍጻሜ ጨዋታዎችን ማሸነፍ ሳይችሉ ፍጻሜ ርቋቸው የነበሩት መድፈኞቹ መጋቢት 22 በዌምብሌይ ለዋንጫ ድግስ እንደሚገኙ ማረጋገጡ። ሚኬል አርቴታ ከ6 ዓመታት በኋላ የዋንጫ ፍጻሜ ላይ ቡድኑን ይዞም ይገኛል። የጠንካራነታቸውን የሥራቸውን ያህል በዋንጫ ስኬቶች ግን መጎናጸፍ ያልቻሉት አርሰናሎች የደስታ ምሽታቸውን አሳልፎ ተጫዋቾች ተጎድተዋል። ምንም ችግር ግን አልነበረም። ጨዋታው ሳቢ አልነበረም። ያም አስጨናቂ አይደለም። የመጨረሻው ሳቅ፣ የመጨረሻው ፈንጠዝያ በኤምሬትስ የአርሰናል ነበር። ለንደን ቀይ ሆና የፈጸመችው ጨዋታ። ለተጋጣሚያችን ቼልሲ ክብር መስጠት አለብን። አዲሱን አሰልጣኝ ካገኙ በኋላ በጣም ጥሩ ናቸው። የጨዋታ አቀራረባቸው ፈትኖን ነበር። የኛ መከላከል አስደናቂ ነበር። የትኛውን ቡድን ቢመጣ ዝግጁ ነን። ሁሉን ማሳካት የሚፈልግ ስብስብ አለን። ቼልሲ በአእምሮም በአካልም ብዙ እየፈተነን፣ በጽናት ግን ቆመን ወጥተናል። ድሉም ይገባናል። 4 ዓመታት የፕሪሚየር ሊግ ዋናት አካባቢ አለን፣ ግን የመጨረሻውን ስኬት አላመጣንም። በዚህ ዓመት የተለየ ፍላጎት ጥረት እያሳየን እንገኛለን። ለድል የሚያንገበግብ ብዙ ነገር በወዳችን አለ። ጉዞው ገና ረጅም ቢሆንም ለዋንጫ ፍጻሜ በቃንበት ምሽትም ግን ትልቅ አጋጣሚ ነው። ጨዋታውን ከወሰኑ ኮከቦች አንዱ ዴክላን ራይስ የተናገረው ነው። መድፈኞቹ ለ4 ዋንጫዎች ይፋለማሉ። አንደኛውን ለማንሳት ዌምብሌይ እንደሚገኙ አረጋግጠዋል። ክቡራትና ክቡራን የፍቅር ይልቃል ዩቲዩብ ገጽ ተከታታዮች እንዴት ናችሁ? ጨዋታውንስ እንዴት ታዘባችሁት? የመድፈኞቹ ድንቅ ጉዞ፣ የዘንድሮ ዓመት ግስጋሴያቸው በስንት ዋንጫስ ይጠናቀቃል? የትናንቱን ጨዋታ እንመለከተዋለን። የካራባው ካፕ የግማሽ ፍጻሜ ወይም እንግሊሽ ፉትቦል ሊግ ካፕ የግማሽ ፍጻሜ ውድድር ነበር። የግማሽ ፍጻሜው ሰከንድ ሌግ ወይም ደግሞ ሁለተኛ ዙር ጨዋታው ውጤት አርሰናል 1 ቼልሲ 0። አጠቃላይ ውጤታቸው ደግሞ አርሰናል 4 ቼልሲ 2። ኤምሬትስ እንደዚሁ በታላቅ ተስፋ በታላቅ ደስታ ስሜት ደጋፊው ሙሉ ሆኖ የተገኘበት ጨዋታ ነበር። በማርች 22 በዌምብሌይ ለመገኘት ቡድናቸውን ለመመልከት ከማንቸስተር ሲቲ ወይም ከኒውካስል የትኛውን እንደሚገጥም ለማረጋገጥ የቤት ስራቸውን መስራት ስለነበረባቸው በከፍተኛ መነቃቃት የተገኙበት ዕለት ነበር ለአርሰናል ደጋፊዎች። አርሰናል እንግዲህ በ2019-2020 ማንቸስተር ሲቲን በማሸነፍ የእንግሊዙን ኤፍኤ ካፕ ካነሳ በኋላ ባለፉት 6 ዓመታት ለትልቅ ዋንጫዎች ምሽቶች ደርሶ አያውቅም። በ5 ተከታታይ የግማሽ ፍጻሜ ጨዋታዎች ላይም እንደዚሁ ሽንፈት አጋጥሞታል። በካራባው ካፕ ጨምሮ 5 የግማሽ ፍጻሜ ጨዋታዎችን በሽንፈት ደምድሟል እና አርሰናል የግማሽ ፍጻሜ ጨዋታዎች ርግማን ያለበት ይመስላል ከቅርብ ጊዜያት ወዲህ። እናም ያንን ለማድረግ የተፋለመበት ምሽት ነበር። በመግቢያ ብሌም እንደገለጽኩት ከ30 ዓመት በላይ ሆኖታል ኤፍኤልን ካነሳ አርሰናል 33 ዓመት አካባቢ እንደ አውሮፓውያን አቆጣጠር 1993 ላይ
የመጨረሻው ድሉ ነው። በፍጻሜ ደረጃ 2011 አካባቢ ከበርሚንግሃም ጋር ለፍጻሜ ደርሶ መሸነፉ ይታወሳል። የአርሰን ቬንገር ቡድን በፍጻሜ በዚህ ጨዋታ ላይ መሸነፉንም እናስታውሳለን። የዘንድሮ አርሰናል ለኳድራፕል ለ4 ዋንጫዎች የሚፋለም ነው። አንደኛውን ዋንጫ ለማንሳት አንድ ጨዋታ ይቀረው ነበር። ማለትም የፍጻሜው ዕለት ላይ ለመገኘት ያንን ጨዋታ ደግሞ በረጅሙ ደምድሞታል። ሚኬል አርቴታ በጣም የሚደነቅ የረጅም ጊዜ ቆይታ ባለፉት 6 እና ከዛ በላይ ለሚጠጉ ዓመታት በአርሰናል ውስጥ ለታየው ከፍተኛ ለውጥ ሚኬል አርቴታ የረጅም ጊዜ ፕሮጀክት ዋናው ምክንያት እንደሆነ ይታወቃል። ነገር ግን ፕሮጀክቱ በትልልቅ ዋንጫዎች በእንዲህ አይነት ምሽቶች ያልተወሰነ ነው በሚል ትችትም ሲቀርብበት እንደነበር እናስታውሳለን። የመጀመሪያው ጨዋታ በስታንፎርድ ብሪጅ 3-2 በሆነ ውጤት ተጠናቀቀ እና መድፈኞቹ ባዶ ለባዶ መውጣት ወይም ማሸነፍ በቂያቸው ነበር። በተለይ ድሮ ማድረግ በጣም በቂያቸው እንደሆነ ያወቁ ነበሩ እና በጨዋታው ላይ በጣም አደገኛ ነገሮችን ለመቀነስ የማጥቃት እንቅስቃሴን ቀነስ አድርጎ መከላከሉን ጠበቅ አድርጎ የገባን አርሰናልን የተመለከትን ይመስል ነበር። ምክንያቱም አርሰናሎች ይህንን ጨዋታ በብዙ ማጥቃት የሚያከናውኑበት ምክንያት ብዙ ስለሌላቸው ማለት ነው። ያ የሚጠበቅ ነበር ማለት ይቻላል። በአንጻሩ ቼልሲ ጎል ማስቆጠር ግዴታው ነበር። ምክንያቱም በአንድ ጎል ስለሚመራ 3-2 ስታንፎርድ ብሪጅ ሜዳው ላይ ስለተሸነፈ፣ ስለዚህ ሌላ ጎል ማስተናገድ ደግሞ የበለጠ ነገሮችን እንደሚያከብድ ያውቋል። ጎልም ማስቆጠር አለበት። በአርሰናል ሜዳ ላይ ደግሞ አንድ ጎል ተጨማሪ ጎል ማስተናገድ ለዋንጫ ለመድረስ የሚደረገውን ነገር የበለጠ ከባድ እንደሚያደርገው ስለገመቱም በሁለቱም ቡድኖች በኩል ከፍተኛ ጥንቃቄዎች የነበሩበት ጨዋታ ነበር ማለት ይቻላል። አርሰናል በጣም ኮምፓክት የሆነ ዲፌንሲቭ የሆነ አጨዋወት አሳይቷል። በጣም ብዙ ሙከራዎችን ያደረገ አርሰናል አልተመለከትንም። ግን ደግሞ ቼልሲ ያን ያህል እድል እንዳይፈጥር አስጊ እንዳይሆን ያደረገ ኮምፓክት፣ ጥብቅ፣ የሰላ መከላከል ግን አድርጎ ተመልክተናል። የጨዋታውንም ቴምፖ በመቆጣጠር የጨዋታውንም ሂደት በመቆጣጠር ደረጃ የሚኬል አርቴታ ቡድን በትናንቱ ጨዋታ ላይ ያልተቸገረ ሆኖ ተመልክተነዋል እና ቅርጹን የማይለቅ እንደው በጣም ደጋፊው ላይ እንዲሁም ደግሞ ሜዳው ላይ የሚጫወት ቡድን ነው በሚል በጀብድ ለማጥቃት የወሰነ ቡድን አልነበረም። ሞር ቅርጹን ሳይለቅ ውጤቱን አስጠብቆ ፍጻሜው ላይ መገኘት በሚል ሞር ጥንቃቄውን ሳይስት የገባ አርሰናልን የተመለከትንበት ነበር ማለት ይቻላል። ኳስ በሚነጠቅበት አጋጣሚ እንኳ የሚኬል አርቴታ ቡድን አርሰናል ያ ኳስ በአብዛኛው አደገኛ ኤሪያዎች ላይ እንዳይቆይ ማድረግ ችሎበት ነበር ማለት ይቻላል እና የመከላከል ስፔስ አጠቃቀሙ፣ የጨዋታ ቁጥጥሩ፣ ጌም ማኔጅመንት እንዲሁም ደግሞ ቼልሲዎች በጣም የሚታወቁበትን ፈጣን የሽግግር እንቅስቃሴ በማቆም ደረጃ በጣም የተሳካ አቀራረብ ነበራቸው ማለት ይቻላል። ምንም እንኳ የመጀመሪያው አጋማሽ ጨዋታው ያን ያህል ሳቢም ያልነበረ ቢሆንም ማለት ነው። ቼልሲ በ5 ተከላካይ በባክስሪ ነው የተጫወተው። መከላከሉ አልፎ 5 አካባቢ ሲሆን እንመለከተዋለን። ይሄ ከ78 ጨዋታዎች በኋላ ለመጀመሪያ ጊዜ ነው ቼልሲን በባክስሪ ሲጫወት የተመለከት ነው። በኮንፈረንስ ሊግ ከአስታና ጋር በታህሳስ 2024 ሲጫወት ለመጨረሻ ጊዜ በባክስሪ ከተጫወተ በኋላ እንዲህ አይነት አሰላለፍ ተጠቅሞ አልተመለከትነውም። ሊያም ሮዝሄደር ለየት ያለ የጨዋታ አፕሮች ይዘው ነው የመጡት። በጨዋታው ጎል ላለማስተናገድ ከፍተኛ ፍላጎት እና ጥንቃቄ ያደረጉ ይመስላሉ እና አንድ ጎል ይበቃቸዋል ብለው ስላሰቡ ሌላ ጎል ማስተናገድ የሚያስቆጥሩትን የጎል መጠን ወይም ደግሞ በጨዋታው ሊወጡት የሚገባውን ግዴታ በጣም ከባድ ስለሚያደርግባቸው ጥንቃቄም ያመዘነበት ጨዋታ የተከተለ ቡድን ሆኗል ቼልሲ እና የመጀመሪያው አጋማሽ ሁለቱ ቡድኖች በወሰኑት ጥንቃቄ፣ ሁለቱ አሰልጣኞች በወሰኑት ታክቲካል ውሳኔ ምክንያት በጣም ቀዝቃዛ፣ በሁለቱም በኩል ሪስክ ለመውሰድ ፍላጎት ያልታየበት፣ ጥንቃቄ ያመዘነበት የማያዝናና ጨዋታ ነበር ብለን ማሰብ እንችላለን። የትኛው ቡድን ከፍቶ መጫወት ፍላጎት ፍንጭ አላሳየም። ሁለቱም ቡድኖች በጣም በጥንቃቄ ይጫወቱ ነበር። ፊዚካል የሆኑ ትግሎች ነበሩት። የአጥቂዎች ከተከላካዮች አማካይ ቦታ ላይ
በሁለቱም ዲፓርትመንቶች ሳጥኖች፣ በሁለቱም ቡድኖች ተቃራኒ ሳጥኖች በጣም ፊዚካል ትግል የሚመስሉ ጨዋታዎች የነበሩበት ነበር። ለክሬቲቭ ወይ ደግሞ ለፈጠራ ብዙ እድል ያልሰጠን የመጀመሪያ አጋማሽ ነበር ማለት ይቻላልና በተለይ የመጀመሪያውን አጋማሽ ለተመለከተው ጨዋታው የተጠበቀውን ያህል ትልቅ ነበር ማለት አይቻልም። ግን ሁለቱም ቡድኖች የሰጡትን ትርጉም፣ ሁለቱም አሰልጣኞች የሰጡትን ዋጋ የሚያሳይ ነበር ማለት ይቻላል። በመጀመሪያው አጋማሽ ከሙከራዎች በላይ በርካታ ፋውሎችን እናይ ነበር። 13 አካባቢ ፋውሎችን አይተናል። 6 ሾቶች ነው ቼልሲና አርሰናል በጋራ ተደምረው ያስቆጠሩት። ካየናቸው ፋውሎች በግማሽ የሚያንሱ ሙከራዎችን የተመለከትነው በሁለቱም ቡድኖች በኩል። በተቃራኒ ቡድን እንኳን የተነኩ ኳሶችን ስናይ 12 አካባቢ በሁለቱም ቡድኖች ተደምረው ምን ያህል ትንሽ እንደሆነና የማጥቃት እንቅስቃሴ ኦፕን ፕሌይ እንዳልነበረ በደንብ መረዳት እንችላለን እና በቦክስ አካባቢ ሞር ጥፋቶች እንጂ ሙከራዎችን አንመለከትም ነበር። እንደ ቼዝ ጌም ሁለቱም አሰልጣኞች ይህን ጨዋታ በከፍተኛ መጠባበቅ ለማከናወን የወሰኑበት ነበር ብለን መናገር እንችላለን። ሁለተኛው አጋማሽ ቼልሲ ጎል እንደሚያስፈልገው የበለጠ የተረዳ ቡድን ሆኗል። አርሰናል ብዙ አፕሮቹን ቀይሮ አልተመለከትነውም እና ሊያም ሮዚኒየር፣ ማርክ ኩኩሬላ ሞር ወደ ፊት አድቫንስድ የሆነ ሚና እንዲወጣ በዊንግ ባክ ሚናው ላይ የበለጠ እንዲበረታ የወሰኑ ይመስሉ ነበር። ቼልሲ የለመደውንና ያደገኛ የሆነበትን የፍጥነት ሽግግር ለማድረግ ሲጥር ተመለከትን። በአርሰናል ተከላካይ ጀርባ መሮጥ፣ ስፔሶችን ለማግኘት እንቅስቃሴዎችን ማድረግ ሲጥሩ አየን። ግን አርሰናል በጣም ድንቅ የኳስ ቁጥጥሮችን በማድረግ የቼልሲን እንቅስቃሴ ቼልሲ ማፍጠን የሚፈልገውን የኳስ እንቅስቃሴ ሆን ብሎ በማቀዝቀዝ የጨዋታ ቁጥጥሩ በአርሰናል በኩል እንዲቆይ ማድረግ ቻለ ሚኬል አርቴታ። ልክ ቼልሲ ማጥቃት ሲፈልግ ኳሱን ሪቴን በማድረግ በመያዝ አርሰናሎች በጣም ጥሩ ነበሩ። ለምሳሌ በሁለተኛው አጋማሽ የመጀመሪያ 15 ደቂቃዎች ላይ እንኳ የ65 በመቶ ኳስ ቁጥጥር ነበራቸው አርሰናሎች። ይህም ቼልሲ እንደፈለገው አግሬሲቭ ሆኖ እንደፈለገው ስፔሶችን ተጠቅሞ እንቅስቃሴዎችን እንዳያደርግ ኳሱ በእጁ እንዳይገኝ በማድረግ አርሰናል የተዋጣለት እንቅስቃሴ ነበር ማለት ይቻላል። መጀመሪያ አጋማሽ ላይ ለቼልሲ አብዛኛውን ኳስ ሰጥቶ ነበር። ቼልሲ ወደ 56 በመቶ ኳስ ቁጥጥር፣ አርሰናል 43 አካባቢ ነበረው። ሁለተኛው አጋማሽ ላይ ደግሞ አርሰናል ሞር ኳሱን ኮንትሮል በማድረግ በተለይ በመጀመሪያዎቹ 45 ደቂቃዎች ላይ በመጀመሪያዎቹ 15 ደቂቃዎች ላይ ኳሱን የበለጠ በመቆጣጠር ቼልሲን ወደ ሪትም እንዳይገባ አርሊ ጎል አስቆጥሮ ወደ ጨዋታ ወደ መነቃቃት እንዳይገባ ትልቅ እንቅስቃሴ ሲያደርግ የተመለከትንበት ነበርና ጨዋታው በጣም ዝግ ካለ በአርሰናል በኩል ሆን ተብሎ የተደረገ እንደሆነ የተለያዩ ምልክቶችን የተመለከትንበት ጨዋታ ነበር ማለት ይቻላል። ቼልሲ ወደ ሁለተኛው አጋማሽ ላይ ቅያሬዎችን ማድረግ ግዴታው ሆኗል። አሰልጣኙ ኮል ፓልመር ስቴቫ ዊሊያንን እንዲሁም ደግሞ አሌሃንድሮ ጋርናቾን ወደ ኋላ ላይ ቀይረው አስገቡ። ሞር የማጥቃት ሴታፕ ማሳየት ጀመረ ቼልሲ። እንዲሁም ደግሞ በተለይ እስከ መጨረሻው ኤክስትራ ታይም ድረስ ብዙ ሙከራዎችን ለማድረግ ጥረት የሚያደርግ ቡድን ሆኖ ተመለከት ነው። ሚኬል አርቴታም እንግዲህ ለውጦችን አደረገ። ትሮሳርድን ማኖኒ ማዱኬን አስወጥቶ ትሮሳርድን በግራ ማርቲኔሊን ወደ ቀኝ መስመር ወሰደ። እንዲሁም ካይ ሃቨርትዝ ወደ ሜዳ ገብቶ ተመለከት ነው እና አርሰናልም ምላሽ ለቼልሲ ለውጦች ወዲያውኑ ምላሽ እየሰጠ እንቅስቃሴ ያደረገበት ነበር ማለት ይቻላል። በትናንቱ ጨዋታ በአብዛኛው ስለ አርሰናል ማድነቅ ካለብን መከላከሉ ላይ ይመስለኛል። በማጥቃት በኩል ለምሳሌ ከ35ኛው እስከ 77ኛው ደቂቃ አርሰናል ለጎል ያደረጋቸው ሙከራዎች ቁጥር 0 ነው። ምንም አይነት ሙከራ አላደረገም አርሰናል ከ35ኛው እስከ 77ኛው ደቂቃ ድረስ። በመጀመሪያው ማጋማሽ ኤንካፒ ካደረጋት ሙከራ ውጪ እንዲሁም ደግሞ የጋብሪኤል ሄዲንግ ሁለተኛው አጋማሽ ላይ ከዛ ውጭ ብዙ በጣም ቼልሲን የፈተኑ ሙከራዎችን አላደረገም። ግን አርሰናል መከላከሉ ግን በጣም ድንቅ ነበር ማለት ይቻላል። የቼልሲ እንቅስቃሴዎች አደገኛ እንዳይሆኑ በአርሰናል ዲፌንሲቭ ብሎክ እንዲመለሱ ግልጽ ያሉ እድሎች ቼልሲዎች እንዳያገኙ እና ዲፕም ሲጫወት አርሰናል ብዙ ስፔስ ባለመስጠት የቼልሲ በጣም ፈጣንና ድሪብል የሚያደርጉ ተጫዋቾች ስፔስ እንዳይኖራቸው በማድረግ
በአብዛኛው በጣም ብስለት በተሞላበት መንገድ የተከላከለበት መንገድ ግን በጨዋታው ላይ አሸናፊ ሆኖ እንዲወጣ የሚያስችለው ስትራቴጂ ነበር። ይሄ ባለበት ሰዓት አርሰናል የ3-2 ውጤቱን ይዞ እንደሚወጣ የሚያረጋግጥበት ሰዓት በደረሰበት እንዲሁም ደግሞ ይህ ጨዋታ የ90 ደቂቃ የመልሱ ጨዋታ ባዶ ለባዶ ይጠናቀቃል ተብሎ በሚጠበቅበት ዳኛው የጨመሩት 6 ደቂቃ ተጠናቆ የኤምሬትስ ደጋፊዎች ፊሽካ እንዲነፋ ጥያቄ በሚያቀርቡበት ሰዓት ግን አርሰናል በመልሶ ማጥቃት በጣም ግሩም ጎል አስቆጠረ። በተለይ ዴክላን ራይስ በቀኝ መስመር በኩል ለካይ ሃቨርትዝ አሻግሮ የሰጠው ኳስ ከመልሶ ማጥቃት የተገኘች ኳስ ሃቨርትዝ በአንድ ተች በረኛውን ሮበርት ሳንቼዝን አልፎ ጎሏን በባዶ መረብ ላይ አስቀመጣት። ከዛ በኋላ ጨዋታው ቢያንስ አጨራረሱ በጣም ያማረ፣ አጨራረሱ በጣም አስደሳች፣ የኤምሬትስ ድባብ ሙሉ ለሙሉ የተቀየረበት እንደው ከጭንቅ የገላገለች አይነት ያህል ጎል ሆና የተከበረች እና የአርሰናል ወደ ዌምብሌይ የመጓዝ ጉዴታ ከአራቱ ዋንጫዎች አንዱን ለማግኘት የፍጻሜው ቀን ላይ የመገኘቱን ነገር ያተመች ጎል በአስደናቂ ሁኔታ አስቆጠረ። የአርሰናል ተቀያሪ ተጫዋቾች፣ ሜዳ ላይ ያሉ ተጫዋቾች፣ ሚካኤል አርቴታ፣ ደጋፊው አንድም የቀረ ሰው የለም ማለት ይቻላል። ድሉን ሲያከብር አርሰናል በመጨረሻ ቼልሲን 4-2 በማሸነፍ ወደ ዌምብሌይ እንደሚያቀና ያረጋገጠበትን ነገር ተመለከተን። የጨዋታው ቀደም ሲል እንዳልኩት ነው። አርሰናል 2 ኦን ታርጌት ሙከራን የነበረው፣ ቼልሲም 2 ኦን ታርጌት ሙከራ። ከተጠበቀው አንጻር ከቅርብ ጊዜያት ግንኙነታቸውም አንጻር ሁለቱ ቡድኖች በለንደን ሲገናኙ ከሚኖረው የጨዋታ መፋጀት ስሜት ግለት አንጻር በጣም ሎው ከተጠበቀው በታች ነበር ማለት እንችላለን። ሞር የታክቲክ ጦርነት፣ የአሰልጣኞች የታክቲክ ጦርነት እንጂ ለእግር ኳስ ተመልካቾች አምሽተው ጨዋታን ለሚከታተሉ ተመልካቾች አዝናኝ የነበረ ጨዋታ ነው ማለት ግን አይቻልም። ግን ማን ግድ ይለዋል? አርሰናል፣ በተለይ ለአርሰናል ዘንድሮ አርሰናል የሚፈልገው ከየትኛውም ጨዋታ ማሸነፍን ነው። በፕሪሚየር ሊግ 3 ነጥብ፣ በቻምፒየንስ ሊግ ተጋጣሚው ማሸነፍ፣ በእንዲህ አይነት የጥሎ ማለፍ ጨዋታዎች ላይም ደግሞ ተጋጣሚዎቹን እየዘረሩ መሄድ ከሂደቱ በላይ ከጨዋታ ሂደቶች ከኳስ ከአርቱ በላይ የሚያስፈልጉ ናቸው ለአርሰናል። ለዛም ነው የኤምሬትስ ዳብ መንገዶቻችን የኛ ናቸው የምንጎላባቸው ኖርዝ ለንደን ፎሬቨር የሚለውን ዜማ ያዜሙት። ይህን ዜማ እንግዲህ በዌምብሌይ እንሰማለን ማለት ነው። ኒውካስልን ወይ ደግሞ ማንቸስተር ሲቲን፣ በእርግጥ የፔፕ ጓርዲዮላ ማንቸስተር ሲቲ ወደ ፍጻሜው የሚሄዱ ነገር የተረጋገጠ ይመስላል። ከሜዳው ውጭ በሴንት ጄምስ ፓርክ 2-0 የመጀመሪያውን ሌግ ማሸነፉ ይታወሳል። እና አርሰናል ከማንቸስተር ሲቲ፣ ፔፕ ጓርዲዮላ ከሚኬል አርቴታ በማርች 2 ዌምብሌይ ላይ ጨዋታውን የምንመለከት ይመስላል። መድፈኞቹ ዘንድሮ ለ4 ዋንጫዎች ይጫወታሉ። ከቅርብ ጊዜ እንቅፋታቸው ሴት ባካቸው አገግመዋል። ከሊቨርፑል ጋር ባቻ፣ ከኖት ፎረስት ጋር ባቻ፣ በማንቸስተር ሽንፈት የፕሪሚየር ሊጉ እንቅስቃሴያቸው ጥያቄ ሲነሳበት በኤለን ሮድ ሊድስ ላይ 4 ጎል አዝንበው የመመለስ ፍንጫቸውን ሰጡ። አለን አሉ። አሁንም የፕሪሚየር ሊጉ ጠንካራ ቡድኖች እኛ ነን አሉ። በማግስቱ ማንቸስተር ሲቲ በስፐርስ ስታዲየም፣ አስቶን ቪላ ደግሞ ሜዳው ቪላ ፓርክ ላይ በብሬንትፎርድ ነጥብ ጥለው የመድፈኞቹ ደስታ ከፍ አለ። ከ2 ቀናት በኋላ ከእሁድ ከ2 ቀናት በኋላ ደግሞ ራሳቸው ኤምሬትስ ላይ ቼልሲን በመጣል ከፍተኛ የደስታ ሳምንት ለደጋፊዎቻቸው ለገሱ። አሁን እምነት ተመልሷል፣ ፈገግታ ተመልሷል። በአርሰናሎች ቤት ነገሮችን እንችላለን፣ የዓመት የኛ ነው የሚለው ነገር እንደገና የበለጠ በመፍካት ላይ ይገኛል ማለት ይቻላል። እና በትናንትናው ጨዋታ በጣም ድንቅ የመከላከል ኦርጋናይዜሽንን ተመልክተናል። አሁንም መከላከሉ ላይ ሪካርዶ ካላፊዮሪ አስፈላጊ ተጫዋች እንደሆነ መረዳት ይቻላል። ሄንካፔ ያለቦታው የመሰለፍ ተጫዋች ነው፣ ግን ደግሞ ማቹሪቲም ካሉት ተጫዋቾች አንጻር የአርሰናል ዊክ ሊንክ ፔሮ ሄንካፔ ነው። ይህ ተጫዋች እየተወጣ ያለው ሚና በዚህ ልምድ በዚህ ወጣትነት ከፍተኛ አድናቆት መስጠት ያስፈልጋል። ግን ስቲል በአርሰናል የሚጋለጥበት ቦታ ነው ለማሰብ ይቻላል። ካላፊዮሪ ትናንት አሰላለፍ ውስጥ ነበር ግን አልገባም። ከዛ ውጪ አርሰናል በተደጋጋሚ ዘንድሮ በተመለከትነው ቡድን ውስጥ የስነ ልቦና ጥንካሬው ከፍ ያለ ነው።
በቃ የተለመደው አርሰናል ነጥብ የሚጥልበት ጊዜ ታህሳስ፣ ጥር፣ የካቲት እየተባለ አሁን ወደ የካቲት ወር ዘልቆ እየገባ ይገኛል እና ይሄ ጥንካሬው ጨዋታዎችን የሚመራበት ማቹሪቲ ብስለት፣ በጨዋታው ላይ የሚታዩ የተጫዋቾች ብስለት፣ አንዳንድ ጊዜ ደግሞ ብቻ ሳይሆን በብዙ ጨዋታዎች ላይ ለማሸነፍ የጨዋታው የበላይ መሆን አይጠበቅብህም። በጨዋታው ጎልተ መታየት አይገባህም። በትንሽ ጥረቶች፣ በትንሽ ኳሊቲ በሆኑ ኳሶች አሸንፈ መውጣት ትችላለህ። እነዛ ኳሶች ከቆመ ኳስ ሊገኙ ይችላሉ። እነዛ ኳሶች ከኦፕን ፕሌይ ሊገኙ ይችላሉ። ያ ጎል ከፔናልቲ ሊገኝ ይችላል። አንዳንድ ጊዜ የምታሸንፈው ዶሚኔት አድርገህ ላይሆን ይችላል። በትናንቱም ጨዋታ ላይ አርሰናል ሙሉ ለሙሉ ጨዋታውን ተቆጣጥሯል የሚያስብል የበላይነት የነበረው ፐርፎርማንስ አላሳየም፣ ግን ጨዋታውን አሸንፎ ወጥቷል እና ከስሜታዊነት ይልቅ ወደ የሚፈልገው ነገር ሜዳ ላይ ሊያሳየው ወደሚፈልገው ነገር ታክቲክ ያተኮረ ያንንም በጥብቅ ዲስፕሊን የሚከውን ቡድን ሆኖ አግኝተነዋል። ወደ ቼልሲ ስንመጣ እንግዲህ ትናንትና አስቂኝ አንድ ስትራቴጂ አሳይቷል። ያም ሮዜኒየር ወደ ቼልሲ ከመጡ በኋላ 5 ጨዋታዎችን በተከታታይ አሸንፈው ነበር። መግቢያቸውን ከአርሰናል ጨዋታ ጋር አድርገው 3-2 መሸነፋቸው ይታወሳል። ይህን ተስፋ ያደረጉትን ጨዋታ ደግሞ እንደዚሁ ተሸንፈዋል። በአርሰናል ድጋሚ ተሸንፈዋል። የኔ ተጫዋቾች ናቸው ለዋንጫ ቅርብ ከአርሰናል ተጫዋቾች ይልቅ። የዓለም ክለቦች ሻምፒዮና ላይ ነበሩ። ዩሮፒያን ኮንፈረንስ ሊግን ያሸንፈዋል። ዋንጫ ለቼልሲ ተጫዋቾች የትናንት ትዝታ ነው፣ ለአርሰናሎች ግን እንደዛ አይደለም የሚል ሽሙጥ የነበረው አስተያየት ሰንዝረው ነበር። አርሰናል ፉከራቸውን ፉርሽ አድርጎባቸዋል እና ትናንት ትንሽ ትኩረት ስቦ የነበረው የኮርና የአርሰናል የማዕዘን ምት የኮርና የቆሙ ኳሶች፣ በተለይ ኮርና ኳሶች ሲገኙ የሚከላከሉበት መንገድ ነው። ልክ አርሰናል ኮርና ሲያገኝ ሊያም ዴላፕ፣ ማሎ ጉስቶ፣ ዌስሊ ፎፎናን የመሳሰሉ ተጫዋቾች በሃፍዌይ ላይን የሜዳው ግማሽ ላይ ሄደው ይቆሙ ነበር። ይሄ ማለት አርሰናል በአየር ላይ ያለውን ነገር የሚቀንሱ ተጫዋቾችን እንዲያስቀር፣ ሮበርት ሳንቼዝ እንደዚሁ ክሮሶችን ይዞ ለመልሶ ማጥቃት አርሰናልን ለማጋለጥ በሚል የተለየ ስትራቴጂ ይዘው ቀርበው ነበር። ጋሪ ኔቭል በጣም የተለየ እና ትንሽ ፈገግ የሚያሰኝ ታክቲክ ብሎታል። ጄሚ ሬድናፕ አይዲያውን አድንቆታል፣ ግን ደግሞ የተጫዋቾች ምርጫቸው ላይ አሰልጣኙን አሁንም ተችቷል። ልክ ዌስትሃም ጨዋታ ላይ በመጀመሪያው አጋማሽ ላይ እንደነበረው አሰላለፍ ቤስት ኢሌቨናቸው በጣም ተተችቶ ነበር። ስታንፎርድ ብሪጅ ግማሽ የጨዋታ ክፍለ ጊዜ ላይ በዌስትሃም 2-0 እየተመሩ ሲወጡ ተቃውሞ አጋጥሟቸው ነበር። ምክንያቱም ምርጥ ቤስት ኢሌቨኖቻቸውን በወሳኙ የመጀመሪያ ምዕራፍ ላይ አላስገቡም በሚል ተተችቶ ነበር። ትናንትም የተወሰኑ ትችቶች ቀርቦባቸዋል። ኢያን ራይትም እንግዲህ ታክቲካቸውን ሌሎች ቡድኖች አርሰናል ከሚያስገባቸው ተጫዋቾች እኩል የሚፋለሙ እዛው ተደርድረው ከአርሰናል ተጫዋቾች እኩል ጎሎችን ለማስቀረት ሲጥሩ ነው የተመለከት ነው። ይሄኛው ደግሞ ትንሽ የሚያስገርም ታክቲክ ነው። 3 ተጫዋቾችን ወደ ግብ ክልል መላክ፣ ወደ ግማሽ ሜዳ ድረስ ማስጠጋት፣ አርሰናል እነዛ 3 ተጫዋቾችን ወይም ካውንተር አታኩን በመፍራት የጫናውን እንዲቀንስ ማስገደድ እና ደጋፊዎችም የተለያዩ አይነት የስሜት ምላሾችን ሰጥተዋል። አንዳንዶች የሊያም ሮዜኒየርን ድፍረት ሲያደንቁ፣ ብዙዎች ደግሞ ምን ግራ የተጋባና የእብድ ሀሳብ ነው በሚል ሲተቿቸውም ተመልክተናል። አርሰናል ትናንት በጣም ጥሩ የተጫወቱ ተጫዋቾች አሉት። አንደኛው ዴክላን ራይስ ነው። ስለዚህ ተጫዋች ብዙ ብለዋል። ግድ የላችሁም ዌስትሃሞች፣ ቀሪ ብር አላችሁ፣ ያልከፈልናችሁ ገንዘብ አለ፣ ግድ የላችሁም፣ የ100 ሚሊዮን ፓውንድ ተጫዋች ብቻ አይደለም የሰጣችሁን እያሉ አርሰናሎች ራይስን ሲያመሰግኑ እንሰማለን። ትናንትም በጣም ድንቅ ነበር ራይስ፣ መከላከሉ ላይ፣ አማካይ ሜዳ እንቅስቃሴው ላይ፣ ሊደርሺፑ ላይ እንዲሁም ደግሞ ያችን ወሳኝ ጎል መልሶ ማጥቃት በቀጥታ ለካይ ሃቨርትዝ የሰጠው ኳስ የጨዋታውን መደምደሚያ ማሳረጊያ ጎል እንድትፈጠር ያደርገው ዴክላን ራይስ ነውና በጣም አስደናቂ ፐርፎርማንስ ያሳይበትን ጨዋታ ተመልክተናል። ጋብሪኤል ማጋሌሽ እንደዚሁ መከላከሉ ላይ በጣም ድንቅ ነበር። ዣኦ ፔድሮን በኪሱ በቁጥጥሩ ስር አድርጎት
ተመልክተናል። በመከላከሉ ድረስ በጣም ጥሩ ነበር ማለት ይቻላል። ሌላኛው ካይ ሃቨርትዝን ተቀይሮ ገባ። ይሄ የቀድሞ የራሱ የቼልሲ ተጫዋች የተገኘችውን ወሳኝ አጋጣሚ በድንቅ ብቃት ጨርሷታልና በአርሰናል በኩል እነዚህን ተጫዋቾች በተለየ ሁኔታ ማንሳት የሚያስፈልግ ይመስለኛል። ወደ ቼልሲ ስንመጣ የተቀየሩትም የነበሩትም ተጫዋቾች ያን ያህል ከፍተኛ ተጽዕኖ ፈጥሯል ብለን ማስቀመጥ አንችልም። የማጥቃት መስመር ተጫዋቾች በተለይ የአርሰናልን መከላከል መስበር የሚችል አንዳች አይነት ተስፋ ያለው እንቅስቃሴ በማሳየት ረገድ ደካማ ሆነው ተመልክተናቸዋል። ከጨዋታው በኋላ ዴክላን ራይስ የሮዜኒየር ቼልሲን እንዳሻሻሉት አምኗል። የአርሰናል መከላከል ድንቅነቱን በተለየ ሁኔታ ገልጿል። የዘንድሮ ቡድን በፍላጎት በጽናት እንዲሁም ደግሞ ጠንክሮ በመቆየት በአእምሮ ብስለት የተሻለ ቡድን ነው የሚል ሀሳቡን ሰንዝሯል። በቅርብ ጊዜያት 4 ዓመታት 3 እና 4 ዓመታት ለፕሪሚየር ሊግ ዋንጫ እየተፎካከርን የሚፈልገው ቦታ ላይ ግን አልደረስንም። ዘንድሮ በልባችን ከፍተኛ ቁጭት አለ። በሆዳችን ትልልቅ ጥያቄዎች፣ ረሃብ የሚያጭሩ ጥያቄዎች አሉ እና አንድ ስቴፕ መጣጋታችን አስደስቶኛል፣ ለፍጻሜ በመድረሳችን አስደስቶናል የሚል ሀሳቡን ሰንዝሯል። ከዛ ውጭ እንግዲህ በቼልሲ በኩል በተለይ እንደ ፖል ሜርሰን ያሉ የስካይ ስፖርት ተንታኞች የቼልሲን አፕሮች የቼልሲን የጨዋታ ስታይል ተችተዋል። በጣም ጎል እየፈለገ ግን ለአርሰናል የሚመች ታክቲክ ይዞ የቀረበ የበለጠ ጎል ያለው ቡድን የሚመስል እና አርጀንሲ የሌለው ቡድን በሚል ቼልሲ ተተችቶ ተመልክተናል። ኤምሬትስ በማንቸስተር ዩናይትድ ያጋጥመውን ያንን ስጋት፣ ያንን ጥያቄ፣ ያንን ተመልሶ እነዛ ዘመናት ሊመጡ እነዛ ጊዜያት ያለፉት 3 ዓመታት ሊመጡ ነው እንደ የሚለውን ስጋት የቀረፈ በአንጻሩ በጣም ደስታ የታየበትን ፍጻሜ አሳይቷል ትናንት ማለት ይቻላል። በተለይ ጎሏ ከተቆጠረች በኋላ የነበረው ደስታ የነበረው ፌሽታ አገላለጽ አሁን እምነት እየተመለሰ እንደሆነ እነዛ ዓመታት እነዛ የቆይታ ዓመታት ሊጠናቀቁ እየተቃረቡ እንደሆነ በሚመስል ስሜት ደጋፊዎቹ ደስታቸውን ዜማቸውን ያሰሙበት ነበር ማለት ይቻላል። አርሰናል በጣም ፕሮፌሽናል እየሆነ የመጣ ቡድን፣ በጣም እየተግባባ የመጣ ቡድን፣ ሲያስፈልግ ነገሮችን በጭካኔ በፍልሚያ መርታት የሚችል ሲያስፈልግ ደግሞ ድንቁን መከላከል የሚያሳይ ቡድን፣ በስነ ልቦናው በሜዳ ላይ ክዋኖቹም እጅግ ጠንካራ ቡድን ሆኖ ተመልክተነዋል። አሁን አርሰናል ከ33 ዓመታት በኋላ የሊግ ካፕ ጥያቄውን ለመመለስ አንድ ጨዋታ ብቻ ይቀረዋል። ከ6 ዓመታት በኋላ ሚኬል አርቴታ ዋንጫ ለማንሳት በዌምብሌይ አንድ ጨዋታ ብቻ ይቀረዋል። ይሄ ማለት እንግዲህ የመጨረሻውን ስራ የመጨረሻውን ዋንጫ ለማምጣት ከ4 ዋንጫዎች አንዱን ቢያንስ በማርች 22 ቀድሞ ለማግኘት ለፕሪሚየር ሊጉ መነቃቃት ለመፍጠር በቻምፒየንስ ሊግ ለሚመጡ ትልልቅ የጨዋታ ምሽቶች ማሟሟቂያ የሚሆን ዋንጫ ለማግኘት ትልቅ ምሽት ተብሎ እየተገለጸ ይገኛል ማለት ነው። መድፈኞቹ በዌምብሌ ይገኛሉ። እንደ አውሮፓውያን አቆጣጠር ከ1993 ለመጨረሻ ጊዜ ያነሱትን የሊግ ካፕ ዋንጫም ለማንሳት ለፕሪሚየር ሊግና ለቻምፒየንስ ሊግ ክብሮች ለላቁ ዋንጫዎች ማሟሻ አይን መግለጫ ድል ለመቀናጀት በዌምብሌ ይገኛሉ። እንግዲህ ማራኪ ያልነበረው የመልስ ጨዋታ በሽርፍራፊ ሰዓት ጎል በካይ ሃቨርትዝ ጎል ድባቡን ለውጦ አርሰናል ቼልሲን በድምር ውጤት 4-2 ረቷል። እናም መድፈኞቹ የዘንድሮ ጥንካሬያቸውን ማሳየት ብቻ አይደለም፣ የአርሰናል የሊግ ካፕ የግማሽ ፍጻሜ እርግማንን ደምድመዋል። 4 የግማሽ ፍጻሜ ጨዋታዎችን ማሸነፍ ሳይችሉ በአጠቃላይ 5 ተከታታይ ግማሽ ፍጻሜ ጨዋታዎችን ማሸነፍ ሳይችሉ ፍጻሜ ርቋቸው የነበሩት መድፈኞቹ መጋቢት 22 በዌምብሌይ ለዋንጫ ድግስ እንደሚገኙ አረጋግጠዋል። ማንቸስተር ሲቲ ይጠበቃል ወይ ደግሞ ኒውካስል ተጋጣሚያቸው ይሆናል። ክቡራትና ክቡራን የፍቅር ሊቃል ዩቲዩብ ገጽ ተከታታዮች እናንተስ ጨዋታውን እንዴት አያችሁት? የመድፈኞቹን የዘንድሮ ድንቅ ጉዞ በስንት ዋንጫ ይደመደማል ብላችሁስ ተጠብቃላችሁ? አመሰግናለሁ።